መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። ወደ አንጎላ እንሄዳለን። በኢትዮጵያ በሁለት ቴኳንዶ ወንዶች የወርቅ ሜዳሊያ ተገኝተዋል። ሌሎች ሜዳሊያዎችም ነው የተገኙት። አንጎላ ሉዋንዳ ላይ በአራተኛው አፍሪካ ወጣቶች ጨዋታ አብርሃም አዱኛ ግብፃዊውን ማዚን አህመድ ነው 2-0 በማሸነፍ የወርቅ ሜዳሊያ ያገኘው። ስለዚህ እንዴት ነበር ውድድሩ በሚል እሱንም እና ደግሞ መንትዮቹን የክብደት አንሺ ወርቅና ብርና ነሐስ ያመጡትን እህትማማቾችንም እንጋብዛለን። አብርሃም አለ። አብርሃም እንዴት ነህ? መስገን ደህና ነኝ። እንኳን ደስ አለህ። በቅድሚያ እንኳን አብሮ ደስ አለ። እንግዲህ ውድድሩ እንዴት ነበረ? ምን ይመስል ነበር? ውድድሩ በጣም አሪፍ ነበረ። ያው ደግሞ ትላንትናም ስለተደገመ ድሉ በጣም ይበልጥ በጣም ደስ አሰኝቶናል። እኔ ያሳለፍኩበት ውድድር ያው በጣምም ከባድም አይባልም። ያው ጫናዎች አሉ። በጣም ጫናዎችም ቢኖሩ ያው ተወጥተነዋል። ትልቅ ውድድር እንደመሆኑ በሰራነው አቅም ሞከረን አሳክተነዋል። እንዳልኩት ግብፃዊን ነው ያሸነፍከውና 2-0 ማዚን አህመድ ይባላል እና እንዲሁ ዝም ብሎ ማሸነፍ ብቻ አይመስለኝም። እንዴት ያለ ትርጉም አለው እሱንም በማሸነፍህ? ያው ትርጉም አለው ለኔም ያው ለሁሉም ሰው በተለያየ አመለካከት ለሚያየውም ሰው ከስፖርቱ ውጪ ላለውም ሰው ከግብጽ ጋር መሆኑን ሲያውቅ ያው የተለየ አመለካከት ነው ያለው። ያው በስፖርቱ ብቻ ሳይሆን በሌላም ነገር የተለያየ አመለካከት ስላለው ሰው የበልጥ ከግብጽ ጋር መሆኑን እንደማሸነፌ ደግሞ እሱን ያው የበልጥ ደስ እንድንል በጣም በውድድሩ ላይ እያንዳንዷ ጨዋታ ላይ የማሸነፍ ወኔህ ምን ይመስል ነበረ? እያንዳንዱ የምትሰነዝራቸው ነገሮችም ሊሆን ይችላሉ ለአሸናፊነት ሊያግዙህ ስለሚችሉ። በቃ ያው እስክ ገባ ድረስ ጭንቀቱ ራሱ ከባድ ነው። በቃ ያው ገብቼ እስክጫወት ያለው ስሜት ያው የማሸነፉም ስሜት ስላለ ያን ነገር ለማሳካት ስለምፈልገው ደግሞ ያው ከምወዳደረውም ከምፋለመውም ሰው ጋር ያለውን ነገር ስለማውቅ ያን ነገር ለማሳካት በጣም በእልና በወኔ ነበር ሲጫወት ነበር። በጣም በርካቶች ነበሩ። ደራርቱ አቅፋህ አብራችሁ ስታለቅስ ነበር። ሌሎችም ስፖርት ባለሙያዎች ምን ይመስል ነበር አጠቃላይ ስቴዲየሙ ድባብ? አዎ ደስ ብሏቸዋል። ሁሉም ደስ ብሎን ነበር። ያው በዛን ሰዓት እነሱም ነበሩ በጣም እየደገፉን ነበር። ድምጻቸው ላይ ይሰማ ነበር። በርታ አይዞህ ጎበዝ ሲሉን ነበር። እነሱ ብቻ ሳይኖሩ በጣም እዛ እነ ዶክተር ምናምን በጣም ብዙ ሰው ነበሩ። እነሱ በጣም ሲደግፉን ነበር እና ደስ ይል ነበር አጠቃላይ ስሜቱ። ወደፊት አብርሃም ግብህ ምንድን ነው? ወደፊት ያው ግባችን ኦሎምፒክ ነው። ኦሎምፒክ ማሳካት ነው እቅዳችን። ያው እዛ እስክንደርስ ድረስ ኦሎምፒክ እስክንደርስ ድረስ ሀገራችንን በኦሎምፒክ ደረጃ ለማስጠራት ነው እቅዳችን። በጣም ጥሩ። በጣም እናመሰግናለን። ያው አጭር ቆይታ ነው። በጣም ተቻኩለህ ያወራህን። እሺ አመሰግናለሁ። እናመሰግናለን። ወደ እህትማማቾቹ እንሄዳለን። እነሱም በክብደት ማንሳት ነው ብርና ነሐስ ያገኙት። እንተዋውቃችሁ። ስሜ ኤጦሪ ባኬ ባላለኝ። ስሜ ፈንጂ ባላለሁ። ፈንጂ ባኬ ባላለሁ። እስቲ እንዴት ነበር ውድድሩ? ባገኛችሁት ነገርኛ ኮርተናል። ምን ተሰማችሁ? ጠቅለል አድርጋችሁ ንገሩን። አሪፍ ነበር ውድድሩ። ያው እንግዲህ ያበረታታን ያው አሰልጣኛችን ነው፣ ሌላ ሰው የለም እና በቃ ጠንክረን ሰርተን የመጣ ነው። ያው እንደጠበቅነው ባይሆንም አሪፍ ውጤት ይዘናልና ከዚህ በላይ ደግሞ ለቀጣይ ሰርተን ቢያንስ አሪፍ ነገር ይዘን መሄድ እንፈልጋለንና ለአሁኑ ግን ያው ሰው ሁለተኛ ሶስተኛ ይዤ ጨርሰናል። ለቀጣይ ግን በጣም ተዘጋጅተንበት አሪፍ ነገር ይዘን መሄድ ስለምንፈልግ እና እግዚአብሔር ካለ ወርቅ ይዘን እንመለሳለን። ለቀጣይ መንታ ሆናችሁ ግን እዚህ ውድድር ላይ ከመሳተፍ ጀምሮ ስፖርቱን እንዴት መረጣችሁት? ያው ፍላጎታችን ስለነበረ ነው። ሁለታችንም በጣም እንወደው ስፖርት ነው ያደግንበት ስለሆነ መሰለኝ። በጣም ጥሩ። ቀረ የምትሉት ነገር ካለ እናንተ ማሳብ ስጡን። ያው መጀመሪያ የማመሰግነው የቢሮ ሰው ላለም ይባል አለ። ላለም በጣም እናመሰግናለን። በጣም እስከዚህ እንድንደርስ ያረዳን እሱ ነው። እስከዚህ እንድንደርስ የረዳን እሱ ነው እና በጣም እናመሰግናለን። በቃ ከዚህ በላይ ደግሞ በጣም እናኮረዋለን እግዚአብሔር ካለ ከረዳን። መልካም እንግዲህ ሰዓት ልዩነት ኖሮን እንግዲህ ያስቸግረናችኋል። እናመሰግናለን። እናመሰግናለን። እሺ መሰንበቻ ይመለሳል። አብራችሁን ነው